ህይወቱን ወደ ኋላ አሁን ከቆምነበት ቦታ እንድናስባት ያደረገን የትዝታው ንጉስ ድምጻዊ መሐሙድ አህመድ ትልቅ ሀዘን ገጠመው። ምንድነው የተፈጠረው? ድምጻዊ አንዱዓለም ጎሳ አዲሱን ነጠላ ዜማውን ለባለቤቴ መታሰቢያ ይሁንልኝ ሲል ተናገረ። መታሰቢያው ነገን አቅደን ለነበረውና ዛሬያችንን ላጣነው ለባለቤቴ ይሁንልኝ። አርቲስት አንዱዓለም ጎሳ በፌንቴክ ኢንቨስትመንት ስር ከባድ የሆነ ማጭበርበር ፈጽሟል የተባሉት አርቲስቶች በመጨረሻም ምላሽ ሰጡ። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም አካውንታችን ራሳቸው እየገቡ ነው ማለት ስድስቱ ገብቷል። በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው ያየነው። ትልቅ ሰው ነው እንግዲህ መስለኛል፣ ትልቅ ሰው ነው። እኚህና እኚህን በመሳሰሉ ወቅታዊና ማህበራዊ ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ ምንቴኔን ቻናሉ ምንቴት ዩኒት ነው። ሰብስክራይብ በማድረግ ይሄንን ቻናል ቤተሰብ መሆን እንዳትረሱ። በተጨማሪም ቤተሰቦች ከናንተ የሚጠበቃለ ላይክ ማድረግ እንዳትረሱ። ላይክ አርጉ። ይዤ የመጣሁት መረጃ ለበርካቶች ተደራሽ እንዲሆን ስለሚረዳኝ ነው። በቅድሚያም ቤተሰቦች ማህበራዊ ጉዳይ ላስቀድምና በአዲስ አበባ ጎዳናዎች በርካታ ጉዳዮች እየተፈጠሩ ይገኛሉ። በቅድሚያም እስቲ እቺን ቪዲዮ ልጋብዛችሁና ሐሳባችን ይሄን ቪዲዮ እየቀረጽኩ ያለሁት ጉርሶላ ከእግዚአብሔር አብ ወደ ሜታ በሚወስዱ መንገድ ላይ ከባድ ኃይለኛ ዝናብ እየዘነበ አንዲት እናት በጣም በጥንካሬ ከስር ጎርፍ ከላይ ዝናቡን ተቋቁሞ በቆሎ ሲጠብሱ አይቼ አቤት ለስንቱ ምሳሌ ቢሆኑ እሳቸው በማረፊያቸው ሰዓት እንደዚህ ሲሰሩ ላንቀላፋ ነው ግን ትልቅ ምሳሌ መሆን የሚችሉ ናቸው። ወላሂ እናትነት ራሱን የቻለ መስዋዕትነት ነው። እኚህ እናት እንግዲህ ከላይ ዝናቡ ከስር ደግሞ ጎርፉ እንደዚህ እየተፈራረቀባቸው እንግዲህ ባቅማቸው እቺን በቆሎ እንኳን እየቸረቸሩ እየሸጡ ልጆቻቸውን ቤተሰቦቻቸውን እንዲሁም ከጀርባቸው ያለውን ነገርን ችግራቸውን እየፈቱ ለመኖር እየጣሩ ነው። ለእኚህ እናት ምን አይነት መልእክት አላችሁ? እስቲ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን ግለጹበት። በተጨማሪም ደግሞ ሌላኛው ገጽታ ማለት ይቻላል። እስቲ እቺን ቪዲዮ ተጋበዙ። ተከናወነ እሰይ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። በአዲስ አበባ ጎዳና ለመራመድ ያብቃን እንጂ የማንየው ጉድ የለም። እኛ እናትን ካየን ደግሞ በእንደዚህ በኩልም ደግሞ እንደዚህ አይነት ነገር ሊገጥመን ይችላል። ለማንኛውም ግን እኔ ስገምት እንግዲህ የጋብቻ ሰርተፊኬት ካልያዛችሁ አልጋ አናከራይም የሚባለው ወሬ አሁን ላይ እውን ሆኗል መሰለኝ። እንግዲህ ያልተጋቡ በመንገድ ጀምሮብናል። እኚህን ወጣቶች ምን ትሏቸዋላችሁ? እስቲ ሐሳባችሁን ስጡበት። እንዲሁም ደግሞ በርካታ ሰዎችን ያነጋገረ አንድ ታዳጊ ልጅ አለ። ከናቴ ጎዳናን እመርጣለሁ ብሏል። እስቲ ምን ብታረገው ነው? ለማንኛውም እስቲ ቪዲዮን ተጋሩ። እንዴ አንተ ጎዳና ልጅ ነህ እንዴ? አትዋሽ። እናትስ ከየት ነው የመጣው? የምር ሰፈሬ ሀያት እኮ አይ አይደለም ማዘሬት እንዳለች አላውቅም። አትዋሽ። ማዘር ግን እንዴ እንዴ እናት እንዴት ነው የት እንዳለች የማታውቀው? በ3 ዓመቴ በ3 ወር አራሽ ጥላኝ ሄደች። መሬት ላይ ነገሩ ፋዘር ምናምን ነገር እኔ አላውቃትም። ይቷን ማለቀት ሰይፉ ላይስ ምናምን አልሞከርክም? እንዴት አይ መሄድ አለብህ። እናትህ እኮ የኔ ሀብታም ትሆናለች እኮ ወይ ውጪ ሄዳ ይሆናል እኮ። የምሬን እኮ ነው። እኔ ብኖርታ ልሂድ በ3 ወር አራሽ ታኝ ሄደችው እናቴ ጋር ልሂድ። ለምንድን እግዚአብሔር ማርያምን ለምን በዚህ ለምን አያርግም? አሊ ሰማይማ ቢር ለምን ምን ታውቃለህ? ምን አድርገው ምን ሆኖባት ምን ሆና እንደሆነ እንደዚህ ያደረገው ይሄ ልጅ የተናገረው ትክክል ነው ወይ ብላችሁ ታስባላችሁ? እስቲ እውነቱን እንነጋገር። ገና በጨቅላነቱ እናቱ ጥለው ብትሄድም ከአባቱ ጋር ለመኖር በጎዳና ሞክሮ ነበረ። አባቱን አጥቶ አሁን ብቻውን እየኖረ ይገኛል። ጎዳናም እንደናት ሰብስባ እያኖረችው ትገኛለች። ነገር ግን አሁን ላይ እናትን ብታገኛት የሚለው ጥያቄ ግን በልጅነት ጥላኝ ሄደች እናቴ አሁን ብትመጣ አልቀበላትም ሲል ሐሳቡን ሰጥቷል። እናንተ ምን ትሉታላችሁ? የልጅ ትክክል ነው ወይንስ አይደለም? ሐሳባችሁን ስጡበት። ወደ ሌላ ጉዳይ ስንዞር ደግሞ ሰሞኑን በርካቶችን ያነጋገረ የገዛ እናቱን በብር እንግዲህ ካባ ያለበሳት ማለት ይቻላል። እስቲ ቪዲዮን ተጋበዙልኝ።
በቪዲዮ ላይ ስንመለከት እናትየው ደስተኛ ሆና እናያታለን። እውነት ለመናገር ግን የእናት ደስታ በገንዘብ ነው ወይንስ በልጅ ሰላም ነው የሚወሰነው? እንደኔ አመለካከት የልጇ ደስታ ነው ያስደስታት እንጂ ልጇ የሰጣት ብር እንዳልሆነ ተስፋ አድርጋለሁ፣ ወይም ደግሞ የሚታየኝ ነገር ነው በእኔ አመለካከት። እናንተስ ምን ትላላችሁ? ለማንኛውም ግን እናቶቻችሁን ፈጣሪ ይጠብቅላችሁ፣ እናቶቻችሁን ከመከራ ይጠብቅላችሁ፣ እናቶቻችሁን ለማስደሰት ያብቃችሁ ለማለት እወዳለሁ። ወደ ሌላ ጉዳይ ስንዞር ደግሞ በርካታ ሰዎች በለባቸው የያዙት እንዲሁም ደግሞ ይህ ችግርም የገጠማቸው ሰዎች በሚዲያ ላይ ያላወጡት ይመስለኛል። የኢትዮጵያ ትምህርት ቤቶች ምን እየሆኑ ነው? እስቲ ይሄንን ቪዲዮ ተጋበዙ። አንድ የ9 ዓመት የእህቴ ልጅ ላይ የተፈጸመ ግፍ ነው የምነግራችሁ። የእህቴ ልጅ ከ5 ዓመቱ በኋላ ድንገት አሞት ስናስመረምረው የኢፕለፕሲ በሽታ እንዳለበት ይነገረንና መድኃኒት መውሰድ ይጀምራል። ግን እግዚአብሔር ይመስገን በጣም ጤነኛ ነው። አልፎ አልፎ ነው ሲጀር የሚያደርገው። ትምህርት ቤት ላይ የተለያዩ ትምህርት ቤቶች ከቅዱስ ሚካኤል ጀምሮ ተምሯል። አጋጣሚ እህቴ በፍርሻ ምክንያት ሰፈር ፈርሶባቸው ሲቀይሩ አሁን የገቡበት ሰፈር አለና እዛ ደግሞ ጓደኛው ትማራለች። የምትማርበት ትምህርት ቤት መግባት ፈልጎ ተወስደውና የመጀመሪያ ፈተናውን ለመመዝገብ ይወስዳል። ፈተናውን በጥሩ ሁኔታ ያልፋል። ልክ እንዳለፈም ሊመዘገብ ሲል ለርዕሰ መምህሯ እህቴ አልፎ አልፎ ሊጥለው እንደሚችል የኢፕለፕሲ በሽታ እንዳለበትና መድኃኒት እንደሚወስድ በምትነግርባት ሰዓት ይቅርታ እኛ በሽተኛ ተማሪ አናስተናግድም፣ ድንገት ወድቆ የሆነ ነገር ቢሆንብን መጠየቅ አንፈልግም። በልጁ ፊት ነው ይሄንን የምትለው። በ9 ዓመት ህፃን ፊት ይሄንን ስትል ልጁ ራሱን መቆጣጠር አልቻለም። እስካሁን ድረስ እንደሚያመው እንኳን በሽታ መድኃኒት የሚወስደው ነገሮች እስኪረጋጉ እንደሆነ ነው እኛ የነገርነውና ምን አይነት ሞራል ነው ላንቺ ተሰጠሽ? የትኛው ህግስ ነው በ9 ዓመት ተማሪ ፊት ለወላጅስ ቢሆን እንደዚህ ተብሎ ይነገራል? የትኛው ህግ ነው የግል ትምህርት ቤቶች የሚታመም ተማሪ አትመዝግቡ፣ በሽተኛ ተማሪን ከጤነኛ ጋር አንቀላቀልም የሚል ህግ የሰጣችሁ የትኛው መንግስት ነው? ይሄንን በህግ ልጠይቅሽ እፈልጋለሁ። ትምህርት ቤቱን በቀጣይ ቪዲዮ የምነግራችሁ ይሆናል። የህግ አካላት የሆናችሁ ግን እኔ ማቃችሁ እነደጉላው እነሰብላ አሰፋ የተለያዩ በጣም ብዙ የምወዳችሁና የማከብራችሁ የህግ አካላት እዚህ ላይ መልስ እንድትሰጡልኝ እፈልጋለሁ። አይመዝገብ ግን አንድ ህፃን ተማሪን ከነወላጁ እንደዚህ ዲስሪስፔክት አድርጎ የሞራል በሽታ አይጣልም። እሺ በጣም ብልግና ነው። ደግሞ ነገ አንቺም ትወልጃለሽ፣ ልጆች ይኖሩሻል። በልጆችሽ አይድረስ በራስሽ አግኘው። ግን በጣም እኔ መድኃኒዓለምን ማመን ያቃተኝ እስካሁን። ይህን መረጃ ስሰማ እውነት ለመናገር እኔ ከዚህ በፊትም በአካልም በዙሪያ ካሉ ሰዎችም እንደዚህ አይነት መረጃ በተደጋጋሚ የሰሙት መረጃ ነው እና ትምህርት ቤቶች ግን ምን እየሆኑ ነው? በእኔ አመለካከት አሁን ላይ እንዴት ነው የጤና እክል ያለበት ተማሪ እንዴት ነው ከጤነኛ ተማሪዎች ጋር ተቀላቅሎ መማር የሌለበት እንዴ? ይሄን ነገር እንደቀልድ አንመልከተው። ምክንያቱም ጤነኛ ልጅ የመውለድ ዋስትና ማንም የለውም። ልጅ የፈጣሪ ስጦታ ነው። ጤነኛም ቢሆንም ባይሆንም አመስግነን ተቀብለን ተንከባክበን በምድር ላይ እንግዲህ የተሻለና ብቁ የሆነ ዜጋ ለማፍራት ነው ወላጆች የሚጥሩትና ጤነኛ ልጅ የመውለድ የሆነ ዋስትና ያለን ይመስል ጤነኛ ልጅ ካልሆነ በተለይ ትምህርት ቤቶች በፍጹም አንቀበልም የሚሉት ሐሳብ እጅግ በጣም የወደቀ ወይም ደግሞ ሊያውም ከተማረ እንዳልል ትምህርት ቤት ነው መቼስ ከእውቀት ሴክተር የማይጠበቅ ነው ብዬ ነው የማስበው። እንግዲህ እቺ ወላጅ ምን ያህል ስሜቷ እንደሚጎዳ ይህ ልጅ ምን ያህል ስሜቱ እንደሚጎዳ የአካል ጉዳተኞች እንዲሁም ደግሞ የጤና እክል ያለባቸው ትሪት አድርጎ ትምህርት ቤት በቅድሚያ ሊቀበላቸው ሲገባ ጭራሽ እነሱን የጤና እክል ያለበት ተማሪ አንቀበልም፣ ከጤነኛ ተማሪ ጋር ቀላቅለን አናስተምርም የሚል ምላሽ መስጠታቸው በርካቶች እንግዲህ በዚህ ጉዳይ ላይ እየተወያዩበት ይገኛሉ። ነገር ግን እኔ በበኩሌ ይህንን ሐሳብ የማልደግፈው ወይም ደግሞ የወረደ ካልተማረ ሰው የሚጠበቅ ነው ብዬ ነው የማስበው። እስቲ እናንተ ይህን ሐሳብን እንዴት ተመለከታላችሁ? የገጠማችሁም ካለ ኮሜንት ሴክሽን ላይ ጻፉት፣ እንወያይበታለን፣ እንማማርበታለን። ወደ ሌላ ጉዳይ እንዞራለን። እንግዲህ አንድ ወላጅ አባት የበርካቶችን ትኩረት ስቧል። ምን አድርጎ ነው? እስቲ እቺን ቪዲዮ ልጋብዛችሁ። እኔ ልጄ የጋብቻ እንትን የለውም አልዳብትም የለም እዛ ውስጥ
ሁለት ሴት በሌላም አልወለደም። የሚጀምራው ባለቤቱ ነች። እሷ የሚጀምራ የልጅነት ባለቤት ነች። የሚስተዳደሩበትን ሁሉም ነገር እኔ ያለው እኔ እሰጣለሁ። የሚስተዳደሩበት ነገር ችግር የለም። እምነታችን ኦርቶዶክስ ተዋሕዶ እምነት ነው። ሌላ ንክኪ የለም ከምንም ነገር ኦርቶዶክስ እምነት ማለት ነው። ሌላ እምነት የለንም። የሚተዳደሩበት ስራው ነጋዴ ነው። ሰራሉ ሁለቱም ተባብረው ሰርተው ይኖራሉ። እንደሌሎቹ እንደ ኢትዮጵያ ሴት እንደሌሎቹ ሴቶች እሱም እንደሌላው ወንድ ሰርቶ እሷን ሰጣ ልጆችን ካፈሉ ያሳድጋሉ አብረው ማለት ነው። የሌላው መተዳደሪያ እኔ ያለው መሬት አለ ቤትም አለ ሰጣቸዋለሁ ችግር የለውም። እኔ ያለው የሌላው እኔ ወላጅ አባት መመኪያ ነው። አባት ጀግና ነው። አባት ህይወት ነው የሚባለው በዚህ ምክንያት ነው። እንግዲህ እንዳያችሁት ነው በልጁ ሽምግልና ላይ ቀርቦ እንግዲህ አባት ያስረዳበት መንገድ እጅግ በጣም የሚደነቅ እንዲሁም ደግሞ ከቤተሰቦቿ ወይም ደግሞ እሷ ቤተሰብም መታም እሷም የነሱን ቤተሰብ በምትቀላቀል ሰዓት ምን አይነት ኮንፈርት ዞን ፈጥረው እንደሚጠብቋት ቃል ገብቶ በአደባባይ እንግዲህ በሽምግልና ላይ ሲናገር ሰምታችኋል። እጅግ በጣም በርካቶች የተቀባበሉት ወይም ደግሞ ጀግና አባት እያሉ ያሞካሹት አባት ነበረ። እንዴት ተመለከታችሁት? ሀሳባችሁን ስጡበት። በነገራችሁ ሌላ ጉዳይ ላይ ስንሄድ ደግሞ ከትዳር ጋር በተያያዘ እየዋ ሚዲያ ላይ ቀርባ እንዲሁ በሚዲያ ላይ የማይነገር ንግግር የተናገረችው እጅግ በጣም በርካታ ሰዎች ይሰሙታል፣ ቤተሰቦች ይሰሙታል፣ የቅርብ ሰዎች ይሰሙታል። ይህን ጉዳይ እንዴት እንዳሰበችው አላቅም። ብቻ ግን ይህን ጉዳይ በሚዲያ መናገሯ ተገቢ አይደለም። ምንድነው ግን ያለችው? እስቲ ይህን ቪዲዮ ተጋበዙ። እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቃ ጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው የገባሁት። ጥሩ እስቲ ጠይቅሻለሁ ብዬ ነው። አዎ አይ ሚን እንደዚህ ይገባል እንዴ ትዳር? እንደዚህ ኧረ አንዴ ካለህበት ነገር አንፃር ትገባለህ እና ምን ይለኛል ብለ አንቺ አትወጂኝም ምናምን ይላል። እውነት ለመናገር ምን አስባ እንደሆነ አልገባኝም። ባለቤቷን ሳትወደው እንዳገባችሁ እንዲሁም ደግሞ ባለቤቷ ራሱ በራሷ አንደበት አንቺ እኮ አትወጂኝም እያለ ይናገራል። እውነት እንዴት ነው የምንመለከተው? እጅግ በጣም ነውር ይመስለኛል። አንደኛ ቢሆን እንኳን ራሱ የሚወራ አይደለም፣ መወራት የለበትም። የሱ ቤተሰቦች፣ ወዳጆች፣ ቤተሰቦች በርካታ በዙሪያ ያሉ ሰዎች የሚያውቁት ይሄንን ጉዳይ ሲሰሙ ኦልሬዲ ለሰውየውም ራሱ ምን አይነት እንትን እንደሚኖራቸው ወይም ደግሞ ምን አይነት አመለካከትና ግምት ሊኖራቸው እንደሚችል ያሳያችሁና በድፍረት አደባባይ ላይ ወጣ ባሏን እንደማትወደው እንደተናገረች ልጅ ወልዳለት አብረው እየኖረች እንደሆነ ግን በድፍረት እንደምትናገር እንዲሁም ደግሞ በተጨማሪ ደግሞ ባሏም ደግሞ እንደማትወደው እንደሚነግራት በድፍረት ተናግራለች። እኔ እንጃ ምን እየሆነች እንደሆነ አልገባኝም። ለማንኛውም ግን እስቲ ይሄ ቪዲዮ በርካቶችን ያነጋገረ ነው። ሐሳባችሁን ስጡበት። እስቲ እናንተ ምን ትሏታላችሁ ይቺን ሚስትን? ሌላኛው ጉዳይ ደግሞ በመግቢያ ላይ የገለጽኩላችሁ አንድ ጉዳይ ነበረ። ድምጻዊ አንዷለም ጎሳ አዲስ ነጠላ ዜማ ለቋል። ከዛ ጋር ተያይዞ በርካቶች እንግዲህ ሳምንቱ ሙሉ ትችት ያቀርቡበት ነበረ። እንዴት ወደ ዘፈኑ ኢንዱስትሪ ይመለሳል የሚል ጥያቄ አንስተው እየተቹት ነበረ። እንግዲህ ዘፈኑን መታሰቢያነቱ ለባለቤት የሚል መረጃውን አካፍሏል። እስቲ ሙሉ መረጃውን ተጋበዙ። መታሰቢያው ነገና ቀደን ለነበረውና ዛሬያችንን ላጣነው ለባለቤቴ ይሁንልኝ። አርቲስት አንዷለም ጎሳ ስለ ህይወቴ ወይንም በአፋን ኦሮሞ ዋይ ጅሬኛኮ የተሰኘውን ስራውን ለቋል። በዘፈን ውስጥ ላለችው ካራክተር ከነድክመት ያለውን ፍቅር፣ ተስፋና የተፈጠረበትን ነገር በዜማ ገልጿል። በዘፈኑ መጨረሻ ላይ መንገዱ ረጅም ቢሆንም ሰው የሚለውን ስመጣ ነግርሻለሁ የሚል ስንኝ ተካቶበታል። ይህ ዘፈን በዚህ ሰዓት በዩቲዩብ ተለቆ በርካቶች እየተመለከቱት ይገኛል። የተመለከታችሁት ዘፈኑ ስትሰሙ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አጋሩ። እንደሰማችሁት ነው ድምጻዊ አንዷለም ጎሳ እንደሰማችሁት መታሰቢያነቱ ለቀድሞ ባለቤቴ በሞት ላጣዋት በሚል እንግዲህ አንድ ላይ ለሷ መታሰቢያነቱ ሰጥቷል። በርካቶች እንግዲህ ከዚህ ጋር ተያይዞ ሐሳባቸውን እየሰጡበት ይገኛል። እናንተስ ምን ትሉታላችሁ? መታሰቢያነቱ እንዳለ ሆኖ ነገር ግን ዘፈን መውጣቱ ተገቢ ነው አይደለም የሚል ክርክርም ነበረ። እስቲ ይሄንን ጉዳይ እንዴት ተመለከታችሁት? ሐሳባችሁን ስጡበት፣ እንወያይበታለን። ሌላኛው ጉዳይ ደግሞ እንግዲህ በመግቢያ እንደገለጽኩላችሁ ድምጻዊ መሐሙድ አህመድ የትዝታው ንጉስ እንግዲህ እጅግ በጣም በሚያሳዝን ሁኔታ ሀዘን ገጥሞታል። ምንድነው የገጠመው? እስቲ መረጃውን ላካፍላችሁና ሐሳባችንን እንገልጽ። ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም።
የአርቲስት መሐሙድ አህመድ የቀድሞ ባለቤት ማረፋቸው ተነገረም። የተወዳጁ አርቲስት መሐሙድ አህመድ የቀድሞ ባለቤትና የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚች ዓለም በሞት ማረፋቸው ሰምቷል። ለአርቲስት መሐሙድ አህመድና ለወይዘሮ ፀሐይ ቤተሰቦች፣ ወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ነፍስ ይማር። በጣም ያሳዝናል። ለሟች ነፍስ ይማር ማለት እወዳለሁ። ለቤተሰቦቿ፣ ለወዳጆቿ፣ በዙሪያዋ ላሉት በሙሉ ጠቅላላ መጽናናቱን ከዚህ ጋር እመኛለሁ። እንግዲህ ይህ መረጃ ከወጣ ሰዓት ጀምሮ በርካታ የሀዘን መግለጫ ወይም ደግሞ የሀዘን ሀሳባቸውን እየገለጹ ይገኛሉ። እናንተም እንግዲህ እስቲ የማጽናኛ ቃል ካላችሁ ኮሜንት ሴክሽን ላይ ገብታችሁ ሀዘናችሁን ግለጹ ለማለት እወዳለሁ። ወደ ሌላ ጉዳይ ስዞር ደግሞ የእሸቱ መለሰ ወዳጆች ወዴት ናችሁ? እስቲ እቺ መረጃ ተጋበዙልኝ። እንኳን ደስ አላችሁ በቅድሚያ ለበላችሁ። እቺ መረጃ ግን ተጋበዙ። ከመክሰር አደጋ ገግሞ በአንድ ጊዜ በሚሊዮን የሚቆጠር ብር ወርሃዊ ገቢ ወደ ማግኘት የተሸጋገረው እሸቱ መለሰ በዚህ ሰዓት አስደናቂ ለውጦችን አስመዝግቧል። የታዋቂው ኮሜዲያን እሸቱ መለሰ የዩቲዩብ ቻናል ዶንኪቲዩብ በከባድ የበጀት እጥረት ምክንያት ሰራተኞችን ለመቀነስና ሙሉ በሙሉ የመዘጋት አደጋ እንደተደቀነበት ይፋ ማድረጉ ይታወቃል። ይህንን የፋይናንስ ቀውስ ለመሻገር እሸቱ ደጋፊዎቹ በወር $5 ክፍያ የቻናሉ ቋሚ አባል እንዲሆኑ ጥሪ አስተላልፎ ነበር። ጥሪውን ተከትሎ በውጭ ሀገር የሚኖሩ ኢትዮጵያውያን በፍጥነት አባል በመሆን ድጋፋቸውን የቸሩ ሲሆን ዩቲዩብ ተቀናሽ የሚያደርገው ድርሻ ተቀንሶ ቻናሉ በወር ከ2 ሚሊዮን ብር በላይ ቋሚ ገቢ እንዲያገኝ አድርጎታል። ይህ ገቢ ቻናሉ ከቀጥታ ቪዲዮ እይታዎችና ከማስታወቂያ ከሚያገኘው ውጭ ተጨማሪ ዋስትና የሆነው ሲሆን ድምጻዊ ቴዲ አፍሮና ባለቤቷ መለሰት ሙጬ ያደረጉት ዳጎስ ያለ የገንዘብ ድጋፍ እንዲሁም ሌሎች ያደረጉት ድጋፍ እሸቱን ከመክሰር አደጋ እንዲወጣ አድርጎታል። በድጋሚ የእሸቱ መለሰ አድናቂዎች እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ እዚሁ ጋር መረጃው ላይ እንዳለን እንግዲህ ከእሸቱ መለሰ ጋር ተያይዞ ይሄ ሳምንት ምን አይነት አስጠሊታ ከባድ እንደነበረ ለሱ በተለይ ሁላችንም ያየነው ጉዳይ ነው። ከማልቀስ እንዲሁም ደግሞ በርካታ መረጃዎችንም እያቀበለ ሀዘኑን እየገለጸ ከጎኑ የነበሩትን እያከበረና እያደነቀ እንዲሁም ደግሞ ከጎኑም ደግሞ ጥሎት በቸገረው ሰዓት ከጎኑ ሊቆሙ ያልፈልጉትንም እንግዲህ በልቡ ይዞ አዝኖባቸው እንዳለፈው ሁላችንም እናውቃለን። እጅግ በጣም የሚያሳዝን ሳምንት ነበር ያሳለፈው። ከዛው ላ ጭንቀትና ስቃይ በኋላ አሁን ላይ ኦፍ የሚልበት አንድ መረጃ ወደኛ መጥቷል። ወንድማችን እናቀብለን እንግዲህ ምንም አይነት ስራ ባይሰራ ወይም ደግሞ ምንም አይነት ቪዲዮ ባይሰራ እንኳን ራሱ በፓርትነርሺፕ ብቻ የተመዘገቡት ከነሱ ብቻ ከ2 ሚሊዮን ብር በላይ እንግዲህ እንደሚያገኝ መረጃውን አጋርቶናል። እጅግ በጣም ደስ የሚል ነው። ለዶንኪቲዩብ ደግሞ ይህ ትልቅ የምስራች መሆኑን መርሳት የለብንም። እንደ ሀገርም ልንኮራበት ይገባል። በዶንኪቲዩብ እጅግ በጣም ከህፃን እስከ አዋቂ ሁሉን ያማከለ የተለያዩ መረጃዎች፣ ቪዲዮዎችን እንግዲህ ለኛ ሲደርስ ነበር። አሁንም እንደሚቀጥል እንግዲህ ራሱ በራሱ አንደበት ተናግሯል። እጅግ በጣም ደስ ይላል። እኔ በበኩሌ የእሸቱ ወዳጆች እንኳን ደስ አላችሁ እላችሁ እወዳለሁ። ወደ ሌላ ጉዳይ እንዞራለን። የሰሞኑ ሌላኛው መነጋገሪያ የነበረ ወደ ቲክቶክ መንደሩ እንመለሳለን። አንድ ቲክቶከር አለ፣ በረከት ይባላል። ሊስትሮ ነው እንግዲህ እሱ ከሊስትሮነት ተነስቶ በርካታ ችግሮችን እያለፈ አሁን ለደረሰበት ደረጃ ደርሷል። እንግዲህ አንድ እህታችንም እንደዚሁ በተመሳሳይ በችግር ህይወት ውስጥ አልፋ ትልቅ ደረጃ እየደረሰች አለች። እንግዲህ እሷ ለሱ ያዘጋጀችለት ቻሌንጅ ነበረ። እንግዲህ ያንን ቻሌንጅን ከጨረሰ በኋላ የ1.5 ሚሊዮን የሚያወጣ እንግዲህ የቦንዳ ፑቲክ ይሰጣል ተብሎ ነበር። ያንን ፑቲክ ለመቀበል በሄደ ሰዓት ግን ዋጋው የወረደ ነው። ቢያወጣ 300,000 ብር ድረስ ቢያወጣ ነው የሚል እንግዲህ ትንሽ ግጭት ውስጥ ገብቶ ነበር። ከዛ ጋር ተያይዞ በርካቶች ሐሳባቸውን እንዲሰጡበት ነበር። እኔም ደግሞ ለእናንተ ትክክለኛ መረጃ ነው ያስማማናል ብዬ ያሰብኳቸውን አንዱ ለቪዲዮዎች አሉ፣ እነሱን እየጋበዝኳችሁ ሐሳባችንን ሰጥበታለን። በቅድሚያ ይሄን ቪዲዮ ተጋበዙ። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው። ይገርማል በጣም ቸራው ላይ ስላልክ ቸር የማትውልበት ብቸኛ ሀገር እየሆነች ነው ኢትዮጵያ። በረከት ሊስትሮ ምንድነው የምትለና? አይኖ የሆነ ነገር የተጓደለ ነገር እኮ ይሆናል። ግን የሰው ልጅ ልመናም ሲሰጠው ቻሌንጅም ሲሰጠው እንዳሰበው አይደለም። ብሔራዊ ሎተሪም እኮ 10 ሚሊዮን ደርሶ እኮ ሄደ 10 ሚሊዮን አትቀበልም። ላምጮ እንዲከፈል ያስገድዳል ይላል። የሆነ ነገር ይከረተስብሃል። እነ ቢኒያም መቆዶንያ ያሉ ስትወጣ እነ ጊርጊሶን ያምሮ ሙማን አሉ እና አበበሽ ጎበና ፋውንዴሽን አሉ ይቀበሉሃል እኮ ወደ ሳይሆን ተገደህ ከሰው ጋር ለመኖር አለዛ ስምህ በበኩር ጋዜጣን በምንም ስለሚዘቀዘቅ በንፉግነት ከታች እያየን ያደግን ልጅ ነህ። ህዝቡ ተረባርቧል። የድምጽ ቅጥነት አወራርህ ታይሚንግ ባትጠብቅም ሁሉም የተነካ ማህበረሰብ ስለሆነ ችግርን ስለሚያውቀው የማይፈልገውንም የሚፈልገውንም ነገር ቻሌንጅ እያደረገ ከኔ ጀምሮ በሁለት አካውንቴ ፎሎ እያደረኩ እንድትጠቀም አደረግነ። ልብሱን አስገመጥኩት የምትል አረንጓዴ ደፍተር ያለው የአባት መሬት ነው እንዴ? ሂደሃል እኮ እንዳልከው ላታገኘው ትችላለህ።
ግን ቁጭ ብሎ በዋልም ባደረም ዋጅን ከመንከር ምናምን አንድ ስቴፕ ከፍ ካደረገ የሰጠህን መድኃኒዓለምና መድኃኒዓለም ምክንያቱ ነው የላከልህን ሜሪ ቦንዳን ቴንኪው ማለት ነው እንጂ ምንድነው እንደዚህ ያዙ ይልቀቁኝ ማለት? ገንዘባቸውን እኮ በአርቲስቶችም በምንም እኮ የተበሉት መኪና ምናምን እናስመጣለን ብለው እስከ ጅቡቲ ሄደው ፎቶግራፊ ያሳዩን ሰዎችም እኮ አንተ በከሰስካት ደረጃ እኮ አልተከሰሱም። እና ሀቡ የሚባሉ ፍርድ ሸንጎና የዛፍ ስር ዳኛ አረብ ሀገር ገና ከወለዱ 15 ቀን ያልሆናቸው እንደ ሴት ልጅ እንኳን ጠፈፍ ሳይሉ በስርዓት ወጉን ያልተው ልመና የሚወጡ የእነሱን የመሃል ዳኛ አድርገህ እነ ቤታዮና ሀቡ ምናምን የሚዳኙት ሀገር ሆነ እንዴ? በረከት ሊስትሮ እኔ ስለ አንድ ተራ ሕፃን ልጅ ላወራ አይደለም። መጽሐፍ ቅዱስም ስለ ስምዖን ጫማ ሰፊው ስለሚያወራ ዓለምንና አገርን ለማዳን እግዚአብሔር ጫማ ሰፊውን ስምዖንን ምሳሌ ካደረገ እኛን ደግሞ ሰላም እየነሳችሁን ያለ መደበቂያ መሸሻ ከቤተ ክርስቲያን ወጠን ከመስጊድ ወጠን ትንሽ የምንደበቅበትና ያለውን መጥፎ ጊዜ የምንረሳበትን ቲክታክን እንድንሰለቸው አታርጉም። በቀጭን ድምጻችሁ ሰው እኮ ዛሬ ያበደረውን ብርም እንዳንተ አይጠይቅም። አንተ ባለሙያ ወስደህ እንደ ሊዝ መሬት ስታስገምት እሷ ደግሞ ወደ ፍትሐ ብሔር ኬዙን ከወሰደችብህ በአቅምም በአካውንትም በኮንቴንትም ካንተ ስለምትሻል ዛሬ ከልሙጡ ሽሮ ላይ አንድ ማንካ ቅቤ ጣል የማያረግልህ ማህበረሰብ ስለተንጫጫ ምናምን ነገር ብለህ የሆነ ነገር እጠቀማለሁ ብለህ ነገሩን ወደ ክስ ከወሰድከው ጠበቃውም አቃቤ ጉም ዳኛውም የሚለውን ተውና በመክሰስና መከሰስ ጥርሳችን እንደ ኬጅ ተማሪ የተዝረከረከ ሰዎች እኛ እንንገር። ፍትሐ ብሔር እንኳን ያንተን የተራውን ምንም ማስረጃና ውል የለልህም። ገና የቪዲዮ ኤቪደንስ አንዳንድ ቪዲዮዎች ራሱ ማስረጃው ነው በማይቀርቡበት ዘመን ይቅርና የሰው የፌሮ መካዝን የኛ ፌሮ መካዝን ነው ብለው 100 ሚሊዮን የበሉ እነ ዳንኤል የሚባሉ የኛም ቤተሰብም የበሉ ሰዎች ስንከሳቸው የሚያበሉትን አብልተው የሚያጠጡትን አጠጥተው ወደ ፍትሐ ብሔር ክስ ተብሎ ሰርቶ ይከፍላል የሚባል አጀንዳ እየመጣ ነው። ስለዚህ ትንሹ በረከት ሊስትሮ እግዚአብሔር የሰጠህን ጸጋ አንዳንድ ጉራሽ ሊጎረስ ሲል እጅ ላይ አፍ ላይ እንደሚወድቀው ከንፈር እየነካ እጅ ላይ እንዳይወድቅብህ አንተ 300 ሺህ ያወጣል ብለህ ቃሌ ጨረታ የሚሆን ከኛ ሰፈር መጡ 5000 ብር የሚሸጠውን 500 ብር የሚሸጠውን ጃኬት በ150 ብር መከራከር የለመደ ወጣት ወስደህ አስገምተህ ስትል እሷ ደግሞ ታይምስ ስራ ያድርጋ አንተ በ500 ብር ያልከውን ቱታሽ 5 ነው የሚሸጠው ስትል 300 ሺህ ታይምስ ሲሆን 1.5 ነው የሚሆነው። ፊዚክስም ሂሳብም ካልተማረ አንዳንድ ስልብ ወጣት ጋር እየተንቀሳቀስክ እግዚአብሔር የሰጠን በረከት እንዳታጣ። ትንሹ እግዚአብሔር ዛሬ የሰጠህን ነገር ለትልቅ ነገር ስላዘጋጀህ ማመስገን ውለታ ቢስነትን ምናምን ነገር ህዝቡ ኢን ጀነራል በሚዲያና በስልኩ ስክሪን እያየ ስለሆነ በትንሹ ሜሪዬ እንደዚህ አልገመትኩም ነበር። የማ ትንሽ ነው ግን ካለውበት ከቀዝቃዛዋ ከሊስትሮ መንገር ላይ ቁጭ ብዬ አቧራ ከምጠጣ እግዚአብሔር አንቺን ልኮልኛል። አመሰግናለሁ ሜሪ ሂት ብትል ሲሆን ካለው ላይ ትጨምርላለች፣ ብራንድን ታስፋፋላለች። ቁጥር 2 ከ6 ወር በኋላ ትከፍት ነበር። ግን አንዳንድ ሰዎች የራሳቸውን ገንዘብ ተበልተው የራሳቸውን ህይወትና ነፍስ ቤትና መኖሪያ ርስታቸውን ተነጥቀው ዝም ባሉበት ሀገር የተሰጠህን ርዝቅና በረከት እንደዚህ እንዳበደርካትና በምስክር እንደሰጣት ያዙ ይልቀቁኝ ስትል የሚታዘብ ማህበረሰብ አለ። ከዚህ ከታች እየገባ ካንተ እንደ በቆሎ ጮርቃ በቆሎ ከሚርመጠመጠው ውጭ ልቦና ያለው አለ። ምን አለ ይችን ይዞ ቢያመሰግን ካለበት አንድ ስቴፕ ቢወጣ የሚል ስነ ልቦናው እንደ ጣና አለት የጠነከረ ማህበረሰብ አለ። ከነዛ ከኛ አይነቶች ስነ ልቦና ጠንካራ ወጣቶች ጋር ወደፊት ብትሄድልሃለሁ። ወንድምህ ነኝ። ለወቅስ ሳይሆን ልመክርህ። ያለህበት ከፍታ ስለሚያሳስበኝ ካለህበት አቧራ መጠጣት ወደ ሱቅ ቁጭ ማለት ከዛ ወደ ብራንድ እንድትሄድ በምናግዘው እንድናግዝህ ትልቅ ወንድምህ ገብረ ኢየሱስ ነኝ። ምክሩን ከሰማኸው በሳሉ ነህ። ያለውን አንጃ ግራንጃ የአረብ ሀገር የማዳም ቅመም የደቦ ፍርድ የነሐቡን የነ ቤታዩን በሁሉም ነገር እንደ ቁንዶ በርበሬ ልግባ የሚሉትን የነዛን ተልካሾች ወሬ ትተህ የተሰጠን አመስግነ ብትወጣ ህዝቡ ራሱኛ የ100 ብር ቻሌንጅ አድርገን ያለው ልብስ ላይ አይሸጥም አይለወጥም የሽማግሌ ነጭ ሽማግሌ ዳይፐር መጠበቂያ የሚመስል ቱታ ያልከውን እኛ ደግሞ 100 ብር አዋጣን የሆነ ነገር ሞቅ እናረግልህ ነበር። የሰው ልጅ አያይም አይባልም። ኢትዮጵያዊ ደግሞ ለመፍረድ የማይችልበት ጊዜ ሆኖ እንጂ ምልከታው ከባድ ነው። የሚመጣውን 100 ዓመታትና ያለፈውን 1000 ዓመታት በመጻፍ ሰንዶ ያስቀመጠ ሚስጥራዊ ህዝብ ነው። ታላቅ ወንድም ገብረ ኢየሱስ ነኝ። እመለሳለሁ እመላለሳለሁ። አይዞህ ግፋ የምትሉ አንዳንድ ደንገጡር ወጣቶች እባካችሁ አረጋጉት። በፊት ከመንገር ላይ ይነሳ ሱቅ ላይ ቁጭ በል። ወደ ክስ ከሄደ እያያችሁት የሰራውን የሊስትሮ ብር በላዳና በራይድ ክራይ ጨርሶ ወደ መጣበት ሀገር ወይ ደግሞ ሀብል ወደ ጀመረበት ወደሚያሰለቸው ሊስትሮ ወደማይለምደው ህይወት ነው የምትመልሱት።
ታላቅ ወንድማችሁ ገብረየስ ነኝ። እመለሳለሁ። ወንድማችን ገብረየስ የተናገረውን ሰምታችኋል። ትክክል ይመስለኛል። የትም ቦታ ላይ ቢሆን እንግዲህ ቃል የተገባ ሙሉ በሙሉ አይሰጥም። ኢቭን ሎተሪ ቢደርስ እንኳን የተወሰነ ይቀሻሻበታል። ለራሃ ድርጅቶች ለብዙ የሚቆራረጡ ነገሮች አሉ። ጥያቄ የለውም ይሄ ጉዳይና ትንሽ ግን እኔ በራሴ አመለካከት ጋፑ ትንሽ ሰፋ። የ300,000 ብር የሚሞላና የ1.5 በጣም ልዩነት አለው። በነገራችሁ ላይ ይሄ ጉዳይ እንኳን ራሱ ከህግ አንፃር ምን አይነት አመለካከት ነው ያለው፣ ህግስ በዚህ ጉዳይ ላይ ምን አይነት ምላሽ ይሰጣል የሚለውን ከህግ አንፃር ወንድማችን ጥሩ አድርጎ አብራርቶልናል። እስቲ ተጋበዙልኝ። የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ህግ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያያዘ ሐሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ተወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪባዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ህግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ፣ እንዲህ አይነቱን ነገር ካደረግ፣ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች፣ ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ፣ ምንም እንኳን በውል ህግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄው። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ህግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሱ አክሴፕት አደረገ። ስለዚህ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ህግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ እነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይን የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። በአደባባይ ቃል የምትገቡ ሰዎች፣ ቃል የገባችሁትን ሰዎች የሆነ ቦታ የሆነ ኮርነር ውስጥ ያለ አንድ ሰው ያላችሁትን ነገር ካደረገ ለዛ ሰው እንደ ቃላቸው የመፈጸም ግዴታ እንዳለባችሁም ማወቅ አለባችሁ። ከህግ አንፃር ተጠያቂ ናቸው። አዎ ተጠያቂ ሊያረጋቸው ይችላል። እሱም ባለመብት ነው። አዎ ባለመብት የመሆን እድል አለው የሚል መረጃ አቀብሎናል። እስቲ እናንተስ ምን ትሉታላችሁ? እውነት ለመናገር ይህ ጉዳይ ህግ ጋር ከመድረሱ በፊት ተስማምተው ነገሮችን ቀለል አድርገው ቢያልፉት ወይም ደግሞ ነገሩን ቀለል አድርገው ቢፈቱት ጥሩ ነው ብዬ አስባለሁ። ወደ ሌላ ጉዳይ ስንገባ በመግቢያ እንደገለጽኩላችሁ በፌንቴክ ኢንቨስትመንት ስር በርካታ ሰዎች አጭበርብረዋል በሚል ከባድ ክስ የቀረበባቸው አርቲስቶቻችን ምላሻቸውን ሰጡ። ምን ብለው ነው? ቪዲዮን ተጋበዙልኝ። ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንታንት
ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁ አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቁ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ መስለኝ። አይ ቲንክ ትልቅ ሰው ነው በእድሜው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው ማለት እንደዚህ አይነት ነገር ስታየው። እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫል። ገባህ? እንደዚህ አይነት ነገር ስታይ እና እነዚህ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣጋባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጪ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ እንትን አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅም ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል። እና እኚህ ለሀገር ትልልቅ የሆኑ አርቲስቶች፣ እኚህ ለሀገር ምሳሌ የሚሆኑ ትልልቅ አርቲስቶች፣ እኚህ በርካታ ሰዎች የሚወዷቸው አርቲስቶቻችን ትልቅ ስራ ከነሱ ሲጠበቅ በፊንቴክ ኢንቨስትመንት የማጭበርበረው ወንጀል ስር ሲገኙ ምን ይባላል? በርካቶች እንግዲህ ከባድ ትችት ሲያነሱባቸው ነበረ በሰዓቱ። አሁን ላይ እንግዲህ ራሳቸው መጥቶ በራሳቸው አንደበት ተናግረዋል። እንግዲህ ያው የተከሰሰ ወይም ደግሞ ክስ ያለበት ሰው ሁሉ ወንጀለኛ አይደለም ወይ ደግሞ ጥፋተኛ አይደለም የሚል ነው ሐሳባቸው ባጭሩ። ነገር ግን አሁንም ቢሆን በርካታ ሰዎችም ሐሳባቸውን እየሰጡበት ይገኛሉ። አጭበርብረዋል፣ ሌባ ናቸው፣ እንዲሁም ደግሞ ማስተባበያ እያረጉ ነው እንጂ አጭበርብረዋል፣ በርካታ ሰዎችን ችግር ውስጥ ከተዋል እያሉ ትችታቸውን እያነሱ ይገኛሉ። እናንተስ የፊንቴክ ኢንቨስትመንት ስር የነበሩ አርቲስቶች የሰጡትን ምላሽ እንዴት ተመለከታችሁት? ሐሳባችሁን ስጡበት። ሙሉን እንግዲህ በእግረኛ ሚዲያ ላይ ታገኙታላችሁ። እኔ እዚህ ጋር ሰናበታችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።